የወንድነት ስንቅ ምክሮች ክብር ያለው ሀብትና ዝና ካለው ይበልጣል። ከምትወዳት ሴት ልጅ ጋር እንድትቆይ የሚያደርግህ ክብር ያለው ወንድ መሆንህ ነው። ወንዶች ዛሬ ማንንም ያልመከራችሁን ምክር እሰጣችኋለሁ። ክብር በነሲብ ዝም ብሎ አይገኝም። ክብርህን ማንም አይሰጥህም። አንተው ነህ ሰርተህ የምታመጣው። እንዴት ካልከኝ ደግሞ ሳቢሰን ሰብስክራይብ አድርገህ ተከተለኝ። መልካም ቆይታ ይሆንላችሁ። ራስህን አክብር። ባለቤቱ ያቀለለውን አሞሌ ማንም አይቀበለውም። ክብርህን የሚያሳጡ ነገሮች ምን ውጤታቸው ቢያምር አይጠቅሙህም። ከሁሉም ክብር ይበልጣል። ለማንም ሰው ወይም ደግሞ ለሆነ ሰው ብለህ ክብርህን አሳልፈህ በፍጹም መስጠት የለብህም። ብዙዎች በክብር ቁማር መጫወት ይወዳሉ። ራስህን አክብር፣ ክብርህን ጠብቅ። ክብር ያለው ወንድ ማንም ሴት ይፈልገዋል። ወይም ደግሞ ተከብሮ የተገኘን ወንድ፣ ኩሩ የሆነን ወንድ የትኛዋም ሴት ጠብ ርግፍ ትልልታለች ብዬ ከዚህ በፊት ተደጋጋሚ ቪዲዮዎችን ሰርቼላችኋለሁ። ራስህን ጠብቅ። ውብ ገጽታ ይኖርህ። ለሰው ለመታየት ብለህ አይደለም ጥሩ የምትሆነው፣ ወይም ደግሞ ለሰው ለመታየት ስትል ጥሩ መሆን የለብህም። ለራስህ ስትል በራስህ ጥሩ ውስጣዊ በራስ መተማመን ሊኖርህ ይገባል። ራስህን በጠበቅክ ቁጥር ክብር እንዳለህ ሲሰማህ በራስ መተማመን ይሰማሃል። በራስ መተማመንህ ደግሞ ከፊትህ ላይ መታየት ይችላል፣ ህይወትህ ላይ ይታወቃል። ጥሩ ገጽታ ሲኖርህ ስሜትህ ያድጋል። ያን ጊዜ ሰዎች ቀልብ ማረፊያ ትሆናለህ። ሁሉም ሰው አንተ ላይ ቀልቡን ይጥላል። ወንዶችና ሴቶች የሚሰጡ ክብር በተቃራኒ ጾታ እይታ ውስጥ እንድትገባ የሚያደርግህ፣ ወይም ደግሞ ወንዶችም ሴቶችም የሆነ ሰው ለአንተ ክብር ማንም ሰው የስራ ባልደረቦችህ ወይ ጓደኞችህ በሰጡ ክብር ልክ ተቃራኒ ጾታ በፍቅር እንድትወርቅ ወይም ደግሞ ሴቷ እንድታፈቅር የሚረዳ ያ ነው። ማንም ሲያከብር ስታይ እሷም ታከብርሃለች። ወይም ደግሞ የአልጋ ላይ ጨዋታና የረሃብ ስሜትህን ተቆጣጠረው። እንዴት ነው የአልጋ ላይ ጨዋታ ማለት? ከሆነች ሴት ጋር ግንኙነት ማድረግ ፈልግሃል ወይም ደግሞ በጣም ርቦሃል። እነዚህን ነገሮች ልትቆጣጠረው ይገባል። ብዙዎቻችን ሞታችንና ውድቀታችን በአልጋ ላይ ጨዋታና በምግብ አያያዛችን ነው። በጣም ብዙ ወንዶች ስግብግብ ወንዶች በምግብ ሊሆን ይችላል። ሞር ደግሞ ከሴት ልጅ ጋር የፍቅር ግንኙነት ለመጀመር ወይም ደግሞ ከሆነች ሴት ጋር አብሮ ለማደር በጣም ይሄ ወደ አልጋ ጨዋታው ከእሷ ጋር ግንኙነት ለማድረግ በጣም ረሃብተኛ የረሃብ ስሜት ስለሚያሳዩ በቃ ውድቀት እዛ ጋር ነው የሚጀምረው። ተረጋጋ፣ ራስህን ተቆጣጠረው። ራስህን የምትቆጣጠር አንተ ማለት ራስህን የምትገዛው ከሆነ ክብር ስላለህ ነው። በራስ መተማመን አለ። በአንተ ራስህ ነው የምታዝበት። ስሜትህ ወይም ደግሞ ስሜትህ ከአንተ በላይ አይሎ ወጥቶ ሊገዛህ ወይም ደግሞ ሊነዳህ አይገባም። ጥናቶች የአልጋ ስሜታቸውንና የምግብ ምኞታቸውን መቆጣጠር የሚችሉ ወንዶች 80% ችግሮቻቸውን ይፈታሉ ይላል። የአልጋ ስሜትህን ተቆጣጠር፣ ካልሆነ ውድቀት 80% ይጨምራል። ጓደኞቼ አይረዱኝም አይደግፉኝም ብለህ አትፍረድባቸው። እነሱ በግላቸው የሚለፉበት ጉዳይ አላቸው። እንደ ወንድ በራስህ ጠንክር፣ ለመውጣት ሞክር። ብቸኛ ፍጡር መሆንህን አስብ። ኃላፊነት ውሰድ ለራስህ። ከወዳጅ ዘመድህ መጠበቅህን አቁም። ከእናት አባትህ ኢቭን መጠበቅህን ወይም ደግሞ ከእህት ከወንድምህ ከጓደኞችህ ከሚስትህ ከተለያየ ሰው መጠበቅህን ማቆም ይኖርብሃል። ሴት ልጅ አጣታለሁ ብለህ አትፍራ። ወይም ደግሞ የፍቅር ጓደኛ ከሆነች ሴት ጋር ግንኙነት ጀመረ፣ እንዴት ነው አጣት ይሆን ትለየኝ ይሆን እያልክ መፍራት የለብም። ከሄደችም ትሄድ። የምትፈራው ነገር እስከ ሞት ያሳድድሃል። ወይም ደግሞ የፈሩት ይደርሳል የናቁት ይወርሳል የሚባል ተረት አለ አይደለም? ምን ተርተው ተረት። ስለዚህ የፈራኸው ነገር የሆነ ነገር በፈራኸው ቁጥር ይከተልሃል። እስከ መጨረሻው እስክትሞት ድረስ አብሮህ ይጋፈጥሃል። ስለዚህ የሆነችን ሴት አጣለሁ ብለህ በፍጹም የማትፈራ ወንድ መሆን አለብህ። የጎበዝ ወንድ ስንቁ ወይም ደግሞ የጀግና የኩሩ ወንድ ስንቁ ይሄ ነው። አትፍራ፣ ተጋፈጠው። አጣታለሁ ብለህ ስትፈራ እሷን ከአንተ አስበልጠህ ትወዳታለህ፣ ወይም ደግሞ እሷን ከአንተ አስበልጠሃታል ማለት ነው። አጣታለሁ ብለህ በምትፈራ እሷን ማጣት የህይወት መጨረሻ ወይ የሆነ ነገር ማጣት የህይወት መጨረሻ ሊሆን አይችልም። አንተ ወንድ ነህ፣ መሪ ነህ። እሷ ናት አንተን በማጣት ፍርሃት ውስጥ መሆን ያለባት። ለምን? መሪ ስለሆንክ፣ ስለምትመራት፣ ስለምታስተዳድራት። አንተ ንጉስ እንጂ ሎሌው አይደለህም። ንጉስ ሎሌውን አጣለሁ ብሎ ሲፈራ ሰምተህ ታውቃለህ? እስኪ ንገረኝ። ሴት በሄድ ሴት ይመጣል። አትፍራ። ስትኖር መልካም ሁን፣ ጥሩ ለመሆን ሞክር። የሚጎቱት በጣም የምታምናቸው ሰዎች ናቸው። የወዳጆች ቢላዋ ነው ስለቱ የበለጠ የሚጎዳ። ከወዳጆች በጣም ጠንቀቅ ማለት ይኖርብሃል። ፍቅርና ጥላቻ ጉልበቱ ተመሳሳይ ነው።
ገንዘብ መስራት እስክትጀምር ድረስ ሁሉም ሰው ይሳለቅብሃል። ተስፋ አትቁረጥ፣ ወደፊት መግፋትህን ቀጥል። የሳቁብህን ሰዎች በስኬት ስትበቀላቸው ክብርህ ይጨምራል። ሲያይህ የሚጠላ ሰው ብትሰድበው እንኳን ከአንተ አይርቅም። ለምን? ራስህን የቻልክ ወንድ ስለሆንክ። ጊዜያዊ ደስታህን አታስበልጥ። በዘላቂ ሰላምና መረጋጋት በራስ ላይ ስራ። ጓደኞችህ ሲዝናኑ አንተ ቂጥህን ቋጥራ ስራ። ጓደኞችህ ሴት ሲያሳድዱ አንተ ለነገ የሚተርፍ ስራ። በቃ ነገ የተሻለ ሰው ሆነ ለመገኘት። ጓደኞችህ መዝናኛ ቦታ ሆነው ሲውሉ አንተ ተጨማሪ ገንዘብ በምታገኝበት ስራ መዋል ይኖርብሃል። የተለያየ ስራ መስራት ይኖርብሃል። ጓደኞችህ ገንዘብ ሲያባክኑ አንተ ቆጣቢ መሆን ይኖርብሃል። እንደ ወንድ በጉልምስና የምትከበረው በወጣትነት እድሜህ በሰራኸው ገንዘብ ወይም ደግሞ ሀብት በሰራኸው ስራ ነው። ለምሳሌ ምን የሚባል ነገር አለ መሰላችሁ? በወጣትነቴ ወይም ደግሞ በመጀመሪያው አካባቢ ጎመን በልቼ በመጨረሻው ጊዜ ስጋ ብበላ ይሻለኛል የሚባል ነገር አለ። ለምንድን ነው? መጀመሪያ ላይ በቃ ስጋ ይበሉ ቁርጥ ይቆርጡና መጨረሻ ላይ ህይወታቸው አሰቃቂ ጎዳና መውጣት፣ መለመን ምናምን፣ ጡረተኛ መሆን፣ ይሄ እንደዚህ አይነት እድል አላቸው ብዙ ሰዎች። ከዛ ራስክን ለማዳን ጠንካራ ሰራተኛ መሆን ይኖርብሃል። ሴትን ከሚያሳድዱ ወይም ደግሞ አልኮልን መጠጣት ባህላቸው ካደረጉ ሰዎች ራስክን አረቅ። ብዙ ሰዎች ከማምረት ይልቅ መብላትና መዳራትን ባህሉ አድርጓታል። በቃ ብዙ ወጣት ሰርቶ ከመገኘት ወይም ደግሞ የሆነ ነገር ከማምረት ትርፋማ ከመሆን ይልቅ ዝሙታዊ ነገር መስራት፣ ከዛ ሲቀጥል ደግሞ የሆነ ነገሮችን ከማምረት ይልቅ መብላት፣ መጠጣት፣ ማጥፋትን ይወዳል ብዙ ወጣት። ከነዚህ ወጣቶች ራስክን ማራቅ ይኖርብሃል። ወንድ ተቀምጦ የሚያየው ሴት ዛፍ ላይ ብትወጣም አትመለከተውም ይባላል። ይህ አባባል የወንድ ልጅ መሪነት፣ ነገሮች፣ ድርጊቶችና ውሳኔዎች ይዘውት የሚያመጡትን ውጤት እንድትረዳ የሚጠቁሙ ነው። እንደ መሪነት በአጭር እይታዎች፣ በግልብ ሀሳቦች፣ በውሎችና ተራ ነገሮች የምትመለስ አትሆን። ራቅ አድርገህ አስብ። የ50 ዓመት ህይወትህን በሀሳብ አሁን 20ዎቹ ውስጥ ሆነህ አስበው። ስራው በመስኮት አሻግሮ መሽናት የሚችል ወንድ ብቻ ነው የሚል አባባል ልጨምርልህ። ወንድ በመሆንህ ብቻ ማድረግ የምትችለው ነገር አለ። ለሴት ያልተሰጠ ነገር ለአንተ ተሰጥቷል። ወይም ደግሞ ለሴት ልጅ የተሰጠ ለምሳሌ ለአንተ ያልተሰጠ ነገር አለ። ሴቶች ቁሞ መሽናት ይፈልጉ ይሆናል፣ ግን አንተ ደግሞ ቁመህ መሽናት ተጠቀምበት። የማወራ ስለ ሽንት አይደለም። የወንድነት አቅምህን አሟጠብ ትጠቀምም ነገሮችን ከርቀት ሆነህ ማሳካት የምትችልበት የተፈጥሮ ችሎታ አለህ እያልኩ ነው። አንዳንድ ጊዜ ሂደህ መሽናት ወይም ደግሞ ተነስተህ መሽናት የማትችልበት ጊዜ ይመጣል። ለምን? የሆነ ታመህ ምናልባት ልትተኛ ትችላለህ፣ ያልጋ ቁራኛ ልትሆን ትችላለህ ምናምን። ስለዚህ ያ ጊዜ ሳይመጣ አሻግረህ መሽናት የምትችልበትን ጊዜና እድል መጠቀም ይኖርብሃል። የአልጋ ጨዋታውን በር የምትቆጣጠረው ሴቷ ናት፣ በገላዋ የምታዘው እሷ ናት። አንተ ግን ግንኙነቱን የመጠበቅ ኃላፊነት አለብህ። ሚናህን አሳልፈህ በፍጹም አትስጥ። የግንኙነት መሪው አንተ ነህ። ደካማ ወንድ ከሆንክ ድካምህን ትሳለቅበታለች እንጂ አትሸነፍልህም። ቁስልህን ለሰው አታሳየው፣ መጫወቻ ያደርጋል። በሰው ቁስል እንጨት መስደድ የሚባል ነገር አለ አይደለ? ሴቷ በዚህ የተካነች ናት። አንተ ለሆነ ሰው ቁስልህን ባሳየው ቁጥር ወይም ደግሞ ሀዘንክን ባሳየው ቁጥር ይጨምርልሃል። እዛ ነገር ላይ የባሰ እያስታወሰ እንድታዝን ቁስልህ የበለጠ እንዲሰማ ነው የሚያደርግህ እንጂ ማንም ላንተ ማለት እንደዚህ የሚያዝንልህ ሰው ሊኖር አይችልም። ምክንያቱም አንተ እንደዛ ደረጃ ሰው እንዲያዝንልህ ስትጀምር ማድረግ የለብህም። ለምን? ወንድ ስለሆንክ። በጣም የሚፈልግን ወይም በጣም የሚጓጓን ወንድ ሴቶች በሚገባ ያውቁታል። ድካምህን ለሴት አትግለጥ። በእሷ ምህዋር ዙሪያ የምትሽከረከር አሻንጉሊት ታደርግሃለች። የእሷ እውቅናና ማረጋገጫ ሰጪ ደካማ ወንድ ታደርግሃለች። አያችሁ፣ ከዚህ በፊት ሳቢሳ ላይ እንደዚህ አይነት ቪዲዮዎችን ሰርቻለሁ። ለምን መሰለ? አንተ ደካማነትህን ባሳያት ቁጥር ትጫወትብሃለች። እንደ አሻንጉሊት ነው የምታሽከረክራ። አሻንጉሊት ነፍስ ስለሌለው በዚህም በዛም ትጥለዋለች፣ በገንዘቧ ገዝተዋለች። አንተን ደግሞ በፍቅሯ ቅልጥ ብለህ በፍቅሯ ተገዝተህ እንደፈለገች እንደ አሻንጉሊት ትጫወትብሃለች። ስለዚህ ለምን ደካማ ትሆናለህ? አንተ የሴት ባሪያ አትሁን። ወንድ ነህ፣ ወንድ ሁን፣ ኮራ በል እንጂ ጀነን ማለት ይኖርብሃል። የፍቅር ፍላጎትህን በድርድርና ስምምነት ማግኘት አትችልም። ከሴቷ ትኩረት ለማግኘት መለመን የጀመርክ ቀን ተበልተሃል። ተንቀሳቀስና ሌላ እድል ሞክር።
የምልህን ምክር ሰምተህ ሀብለህ ተማር። ካልሆነ ከመገፋትና ከመከራ ዋብለህ ትማራለህ። ሰባራ፣ ደካማና ስራ የሌላቸውና ሰነፍ ሴቶች ጋር የፍቅር ግንኙነት አትጀምርም። መጀመሪያውና አንደኛው ደረጃህን ያወርዱታል። ሁለተኛው በስብራታቸው ልብህ ተሰብሮ እነሱ ጋር የመቀጠል ወጥመድ ውስጥ ትወድቃለህ። አዝነህላቸው በይሉንታ ወይም በሌሎች ምክንያቶች ባልጠበቅከው መልኩ ዘላቂ የፍቅር ህይወት ውስጥ ልትገባ ትችላለህ። ከደረጃ በታች በመኖር ወይም ደግሞ ከደረጃ አንተ ከምትፈልገው ወይም ካንተ ደረጃ ካንተ ህይወት በታች በመኖር በወጥመድ ተይዘህ ልትኖር ትችላለህ። ከደረጃ አትውረድ። ከፍ ማለት እንጂ ዝቅ ማለት ምንም አይጠቅምህም። ክብርህን በደስታ አትለውጠው። ክብርህን ተዋርዶ ከምትደሰት በኩራት ብታዝን ይሻላል። ክብር ተዋርዶ ደስተኛ ከምትሆን በቃ ክብርህን አግኝተህ ብታዝን አይሻልም? ይሄ እኮ ለኛ በተለይ ለኛ ለሀበሾች ለኢትዮጵያውያን እንደዛ ነው የምንመርጥ። ሰውነታችን ደስታን ሲያገኝ ዶፓሚን የተባለውን ሆርሞን ያመነጫል። ብዙ ደስታዎቻችን ክብሮቻችንን ሽጠን ያገኘናቸው እንደሆኑ ልብ በል። ትክክለኛ ደስታችን ያለው ክብርን በመጠበቅ ውስጥ ነው። የመከፋትና መጥፎ ቀናትን አትጥላቸው። እነዚህ ቀናት ምናልባትም መልካም ቀናትን በሚገባ ባለማጣጣምህ ዞር ብለህ እንድታስብ ሊያስታውሱ ምክንያት ሊሆኑ ይችላሉ። ያለ ምክንያት ጨለማና ብርሃን፣ ደስታና ሐዘን፣ ረሃብና ጥጋብ፣ ሰላምና ጦርነት አልተፈጠሩም። ስታድግ ሽሩር የሚልህ የለም። ህይወት ምሕረት አታደርግልህም። በጭካኔዋ ነው ልታሳድግህ የምትሞክረው። እንደ እናት እኔን አትልህም። እንደ አባት ምን አባ ቀስ በል ብላ ነው የምታሳድግህ። በቀላል ስህተት ብዙ ዋጋ ልትከፍል ትችላለህ። ለዚያ ተዘጋጅ። ማንም አያባበልህም። እድሜ ሲገፋ አብረው ፈተናዎችህ ይመጣሉ። እነዛን ፈተናዎች ግን እድሜ በገፋ ቁጥር ልትቋቋማቸው ይገባል። እንደ ልጅ የሚታገሰ የለም። ደብሮ ያውቃል? በቃ ልታደርገው የምትችለው ብቸኛ ነገር ድባቴ የዓለም እውነታ ነው ብለህ መቀበል ነው። እውነታውን መጋፈጥ አትችልም። ተቀበለው። በየጊዜው ድባቴ ሊገጥም ይችላል። ታግለህ አትጥለውም። ተቀበለው። ስለቱን አብርደው። ምንም ማድረግ አትችልም። ሊተውህ አይችልም። በየጊዜው ይመጣባል በተለያየ ምክንያት። ምክንያቶቹ ምናልባትም የተለያዩ ሊሆኑ ይችላሉ። ግን አንተ ራስህን የምታጀግነው የጀግና ወንድ ስንቅ ወይም ደግሞ ጀግና ወንዶች የትኛዋንም ሴት በፍቅርም ግንኙነት በህይወቱም በኑሮ ውጣ ውረዱም የትኛውም አይነት ስኬታማ ወንድ የሚሆነው ያ ጀግና ኩሩ ወንድ እኔ ዛሬ ከነገርኳችሁ ተግባራት ውስጥ የፈጸመው ያ ወንድ በቃ ጎበዝ ወንድ ነው። የጀግና ወንድ ስንቆቹ እነዚህ ናቸው። ከዘረዘርኩልህ የወንድነት ማስተዋሎች ውስጥ ቢያንስ ጥቂቶቹን ተግባራዊ ለማድረግ ሞክር። በየጊዜው ትንንሽ ነገሮችን ማድረግ ልመድ። ተራራው ጫፍ ላይ ድንገት አትደርስም። ጠብታ ውሃ አለት ትሰብራለች ይባላል አይደለም? ያንተ እያንዳንዳቸው ያልተቋረጡ ትንንሽ ሙከራዎች ከዓመታት በኋላ ውጤታቸው በጣም ብዙ ነው። ሰው ባንዴ አንተ የሆነ ትልቅ የድንጋይ እንዳለው ብለህ ከምታስብ ትንሿን ድንጋይ እየናድክ ትልቁ ድንጋይ ላይ ትደርሳለህ። ግን አንዳንድ ሰዎች የሆነ ረጅም ተራራ ለውጣ ብላችሁ ሲሞክሩ ምንም ልምድ ሳይኖሩ ያን ረጅም ተራራ ለመውጣት ይሞክራል። መጀመሪያ ከትንንሾቹ ተራራዎች ሞክር። ትንንሾቹን ተራራዎች ካለፍካቸው ትልቁን ተራራ የማታልፍበት ምንም አይነት ምክንያት የለህም። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቲክቶክ ላይ ሳቢሳ ብላችሁ ገብታችሁ ፎሎ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ሀሳብ አስተያየት ማለት እንዲሰራላችሁ የምትፈልጉት ሀሳብ ካለ ኮሜንት ላይ አስቀምጡ። መልካም ጊዜ